የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም፣ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም ይላል አይደለ ፓስተር? አይደል? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ ያለው። እሺ እንግሊዘኛው ምንድነው የሚለው? ላውጣው እንግሊዘኛው። ከዛ እናት ቋንቋንም እናያለን። አንደኛ ቆሮንቶስ 10 ላይ እነዚህ ሁለት ነገሮችን ስላለ መቀላቀል ነው አይደለ? ኢንተርቼንጅብሊ እንዴት እንደሚጠቀመው ላሳየት ነው። እየቀያየር እንዴት እንደሚጠቀም ላሳየት ፈልጌ ነው። ኦኬ አንደኛ ቆሮንቶስ ምዕራፍ 10 ላይ ከቁጥር 21 ላይ እንዲህ ይላል እኮ። ሐሳቡ ግን አንድ ሰው በአንድ ጊዜ ሁለት ተቃራኒ ነገሮችን መከተል እንደማይችል ነው አይደለ ሐሳቡ? ግን ያንን የጌታ ማዕድ የሚለው ምን ብሎ እንዳብራራው ላስቀምጠለት ነው። እሺ እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 10 የጌታን ስጋና ደም የሚቀበሉትን ነው አይደለም? ግን የጌታ ማዕድ ብሎ ያስቀምጠው ምን እንደሆነ ላሳየት። ኦኬ ምን ነው የሚለው? you cannot drink the cup of the Lord and the cup of the demons, you cannot partake of the table of the Lord ይላል ደግሞ አይደል? የጌታ ማዕድ የሚለውን የጌታ ጠረጴዛ ብሎ ያስቀምጠዋል እንግሊዝኛው። አሁን የጌታ ማዕድ ብሎ ያስቀመጠው ቅዱስ ጳውሎስ መሰዊያውን ነው። ትራፔዛ ብሎም ያስቀምጠዋል። እንዲያውም እናት ቋንቋ ትራፔዛ ነው የሚለው። ሲፈታ ቴብል ዳይኒንግ ቴብል ወይም መሰዊያውን መስዋዕቱን የሚያቀርቡበት ያ መሰዊያውን የጌታ ማዕድ ብሎ ይጠራዋል። ምክንያቱም የጌታ ማዕድ ካለ ማዕዱ ላይ የሚቀርብ ምግብ አለ አይደለ ፓስተር? ስለዚህ ያን ማዕድ ማቅረቢያውን ትራፔዛ ይለዋል፣ ወይም ሎርድ ኦፍ ቴብል ወይ ደግሞ የጌታ ጠረጴዛ ወይም ቅዱስ ወይም ሆሊ ቴብል ይባላል። ይሄንን ለመሰዊያነት ኢንተርቼንጅሊ ቃሉ ስለሚጠቀመው እኛ ጋር ሲመጣ አማርኛ ተናጋሪ ስለሆንን እኛ ያን መሰዊያችንን ታቦት ብለን እንጠራዋለን። ምክንያቱም ታቦት ማለት የእግዚአብሔር ማደሪያ ማለት ነው። የእግዚአብሔር ማደሪያ ነው ሲጀመር ራሱ ስሙ። አሁን አርክ እና አልታር በተለያየ ኢንተርቼንጅ ይጠቀማል። ለምሳሌ አልታር ስንል ምንድነው? ሙሴ የሰራው ታቦት በአርክም እንጠቀማለን በአልታርም እንጠቀማለን አይደለ? አይደል ፓስተር? እኮ እንዴት እሱ ነው እኮ ጥያቄው እኮ። አሁን አርክና አልታርን እንዴት ነው እርሶ ተመሳሳይ ያደረጉት ነው ጥያቄ። ወደ ጥያቄ የመጣበት መንገድም ሁለቱ። ምክንያቱም እንግዲህ ታቦት እግዚአብሔር ማደሪያ ከሆነ ያኛው ደግሞ ስጋና ደሙ የሚፈተትበት ከሆነ አይለያዩም ወይ ነው? ኦኬ አይለያዩም። አሁንም ፓስተር በደንብ አስተውለስ ነው። የታቦት ፐርፐዙ ምን ነበረ? የእንስሳት መስዋዕት ይሰዋበታል፣ መስዋዕት ይቀርብበታል። ካህኑ እየገባ ያን መስዋዕት ያቀርብበታል አይደለም? አለቀ። አሁን የብሉይ ኪዳን ታቦት እኛ የለንም። የብሉይ ኪዳን ታቦት የለንም ማለት የእንስሳት መስዋዕት አንሰዋም ማለት ነው። አሁን እኛ የመሰዊያችን መስዋዕት የክርስቶስን አማናዊ ስጋ አማናዊ ደም የምናቀርብበት መስዋዕታችን አለ። ያ ቅዱሱ መንፈሳዊው ጠረጴዛ የሚለው አማርኛ ቋንቋ አይደለም። እንደ እናት ቋንቋ ትራፔዛ ነው የሚለው። ቅድም እንዳሳየሁት መሰዊያውን የጌታ ጠረጴዛ ይለዋል፣ እንግሊዝኛው ሎርድስ ቴብል ይለዋል፣ ወይ ደግሞ እናት ቋንቋ ደግሞ ትራፔዛ ይለዋል። እኛ ደግሞ አማርኛ ቋንቋችን አማርኛ ወይም ግዕዝ ስለሆነ ያንን ታቦት ብለን ጠራ ነው። ምኑን? መስዋዕት የምናቀርብበትን፣ መስዋዕት የምንሰዋበትን፣ የጌታን ስጋና ደም የምንሰዋበትን ታቦት ብለን ጠራ ነው። ሲጀመር ታቦት በራሱ ልጨርስ ሀሳቤ ይጨርሱ አንድ ላይ የተያያዘ ስለሆነ ነው። አሁን ይሄ አርኩ እንግዲህ ከመሰዊ ከዚህ ከአልታሩ ጋር አልታሩ በብሉይ ኪዳን እንስሳት መስዋዕት የሚደረግበት ወይም ደግሞ የሚቃጠል መስዋዕት መሰዊያና ዕጣን የሚታጠንበት የዕጣን መሰዊያ ተብሎ እንደሚከፈል ነው እንግዲህ እኔ ያለኝ መረጃ። አርኩ ደግሞ የቃል ኪዳን ጽላቶችን ጠብቆ መያዝ ነው። በተለይም ደግሞ በእናንተ ቤተክርስቲያን የእግዚአብሔር መገኛ ምሳሌ ተደርጎ ይወሰዳል አይደለም ታቦቱ? ጨርሱ ሀሳቦትን እኔ ቤተክርስቲያኑን አስተምረው ይነግሮታሉ። ችግር የለውም እኮ ገባኝ። ስለዚህ
ያለ ታቦት ቅዳሴ አይቀደስም ወይም ቁርባን አይታደልም አይደለም፣ ለሰዎች አይሰጥም። ምክንያቱም የእግዚአብሔር መገኛ ነው ተብሎ ስለሚታመን። እኛ መድረክ የለንም። እኛ ምንድን ያለን መሰዊያ አለን። እኛ ስቴጅ አይደለም ያለን፣ መሰዊያ አለን። መሰዊያው ላይ የጌታ ስጋና ደም ይቀርባል። አርኩ ላይ ነው የሚሰዋው ወይስ አልታሩ ላይ የሚለውን ግልጽ። ኦኬ በጣም ጥሩ። ታቦትም አሁን ለምሳሌ ጽላት፣ ጽላት ከእግዚአብሔር የተሰጠው ነው አይደል? ለሙሴ አይደል? ታብሌት ምንለው ማለት ነው በእንግሊዝኛው። ጽላት አለ። ሙሴ ደግሞ ታቦትን ሰራ ወይም አርክን ሰራ አይደል? አርክ በመጽሐፍ ቅዱስ በብዙ አይነት ትርጉም ይቀመጣል አይደል? ለምሳሌ አርክ ሲባል መርከብ፣ ትልቋን ኖህ የሰራው መርከብ አርክ ይባላል አይደል? አርክ የተባለበት ምክንያት ታቦቱም ሙሴ የሰራውም አርክ ተባለ። ማነው ኖህም የሰራው መርከብ አርክ ተባለ። ለምን አርክ የተባለ ይመስሎታል? ሁለቱም በምን ምክንያታቸው ማለት? ሁለቱም አርክ ተብሎ ይጠራል አይደል? ሙሴ የሰራው አርክም ይባላል ታቦቱ አይደል? አርክ ይባላል አይደል? ኖህም ደግሞ የሰራው መርከብ አርክ ይባላል። አርክ ኦፍ ኖህ ይባላል አይደል? እኮ ያው እሱም ሰዎች ስለሰበሰበበት አይደለም። በቃ አርክ አንደኛ ከእንጨት የሚሰራ ማለት ነው አይደል? እሺ። ሁለተኛ ደግሞ በውስጡ የሚቀመጥበት በውስጡ የሚገባበት ነገር አለ ማለት ነው አይደል? ኦፍኮርስ መያዣ ነው ማለት ነው። ታቦትም አሁን ለምሳሌ አርኩ ኖህ መርከብ ውስጥ ሰዎች ነበሩ፣ ገብተዋል አይደል? በጣም ጥሩ። ስለዚህ አርክ ስንል ጠቅላላ ምንድነው የሚያሳየው? ከእንጨት የተሰራ መሆን ያሳያል አይደለ? በውስጡ ደግሞ ማደሪያ ነው። በውስጡ ደግሞ የሚያድርበት እዚህ ጋር የተገለጠው አርኩንማ ቀጥታ እርሶ በጣም ወሰዱት፣ አስፍተው ወሰዱትና እንግሊዝኛው ስለተጠቀሙ እንግሊዝኛውን ብናደርገው ታቦትና መሰዊያ ወይ አንድ አይነት ነው ይበሉኝ። አለበለዚያ ታቦት ብሎ ሲጠራው እንግሊዝኛው አርክ ይለዋል ወይም አርክ ይለዋል። መሰዊያውን ደግሞ አልታር ነው የሚለው። ስለዚህ እነሱ ሁለቱ ታቦት የሚለውና መሰዊያ የሚለው አንድ ነገር ነው ወይስ የተለያዩ ሁለት ነገር ናቸው? እሺ፣ ስለዚህ ወደ ኋላ ልመለስ። ኦኬ፣ ታቦት ማለት ሙሴ የሰራው ነው አደለ ፓስተር? ከመነሻው ስንጀምር በጣም ጥሩ። እግዚአብሔር ለሙሴ ታቦትን አልሰጠም። ታቦትን የሰራው ሙሴ ነው። እግዚአብሔር ለሙሴ የሰጠው ምንድነው? ጽላት የሰጠው። የታቦቱ ፐርፐዝ ምን ነበረ? ዓላማው ምን ነበር? የታቦቱ ጽላቱን ማስቀመጫ፣ ጽላቶችን ጠብቆ መያዝ ነው አይደል? ጽላቱን ማስቀመጫ፣ እነዛ የከበሩትን ጽላቶች ማስቀመጫ ነው። በጣም ጥሩ። እሺ፣ ከዛ በኋላ አሁን እኛ እንግዲህ ታቦት የሚለው የግዕዝ ቃል ነው እኛ ኢትዮጵያኖች የምንጠራበት፣ ምክንያቱም ማደሪያ ማለት ስለሆነ እግዚአብሔርን በማደሪያው ላይ ሆኜ አናግራለሁ ስላለው በዛ በታቦቱ ላይ ደግሞ አድራለሁ ስላለ ያንን ምን አልነው እኛ ታቦት ብለን ጠራ ነው ማለት ነው። ማደሪያ ማለት ነው አይደል? ኦኬ። ለምንድነው ማደሪያ ያልነው? እግዚአብሔር ምን ስላለ በዛ ላይ አድሬ በዛ ላይ ሆኜ አናግርሃለሁ ስላለው ሙሴ። ስለዚህ ያንን እኛ በግዕዝም ብለን ጠራ ነው ታቦት ብለን ጠራ ነው አይደል? የጽላቱ መያዣ ማለት ነው ታቦቱ። በቃ ጠቅላላ ታቦት ብለን ጠራዋለን አንድ ላይ። ምክንያቱም ታቦቱ ያለ ጽላቱ የለማ። ገባኝ። ዞሮ ዞሮ ጽላቱ የሚቀመጥበት ታቦቱ ሲሆን ከነ ጽላቱ ግን አንድ ላይ ታቦት ተብሎ ታቦት። በጣም ጥሩ። ታቦቱን አንድ ላይ ታቦት። ለምን? ማደሪያው እግዚአብሔር በዛ ላይ ሆኖ ሙሴን የሚያናግርበት ስለሆነ ማደሪያ ስለሆነ ታቦት ብለን ጠራ ነው። ታቦት ስንል እንግዲህ ጽላቱንም አንድ ላይ የያዘው ማለት ነው አይደል? በቃ ሁለቱም ጽላቱም አንድ ላይ የያዘው በቃ ሙሉ። በጣም ጥሩ። ኦኬ። አሁን ይሄ የዚህ የአዲስ የብሉይ ኪዳን ታቦትኛ የለንም። ለቅርስነት በአክሱም ጽዮን አለ፣ ለቅርስነት አለ። አሁን እኛ መሰዊያ አለን። የአዲስ ኪዳን ክርስቲያኖች ቅዱስ ጳውሎስ እንደተናገረው መሰዊያ አለን አይደል? መሰዊያ አለን ወይም መንበር አለን ወይም መሰዊያ አለን። ያ መሰዊያችን የክርስቶስ ስም ያለበት መሰዊያ ነው። በዛ መሰዊያችን ላይ በዛ ቅዱስ ጠረጴዛ ላይ ወይም በዛ ቅዱስ መሰዊያ ላይ ቅዱስ ጳውሎስ እንዳለው መሰዊያ አለን ወይም አልታር ያለበት ምክንያት ፓስተር በደንብ ያስተውሉ። ከመሰዋት ጋር እያያዘው ስለተናገረ ያንን ቃል ይጠቀምና መሰዊያ አለን ይለዋል። እንግሊዝኛው አልታር ይለዋል። ምክንያቱም አልታር የሚለውን በምን እየወሰደው ማለት ነው? በመሰዊያ። ልክ ቅድም የብሉይ ኪዳን አገልግሎቱ የድንኳን አገልግሎቱ ጋር አልታሩ ያለ የሚሰዉት ግን መሰዊያው በብሉይ ኪዳን ጊዜ እንስሳት መስዋዕት የሚደረጉበት አለ። ከዛ ደግሞ ዕጣን የሚታጠንበትም አለ። የተለያየ ክፍሎች አሉት። ሁለት ክፍል አለው አይደለ? ብዙ ክፍል።
ስለዚህ በሁለት የሚከፈሉ ከሆነ አሁን እርስዎ የሚሉት የመጀመሪያው አርክና አልታሩ ታዲያ እኮ የተለያየ ጉዳይ ሆነ። ቅድም አርክ ስንል የጽላቶቹ መያዣ ነው። ጽላቱ ሲደመር ታቦቱ አንድ ላይ ተጠርተው ታቦት ይባላሉ ካልን፣ በዚህ በመሰዊያው ጉዳይ ላይ ግን ሁለት ነገር ነው። አንደኛ እንስሳቶች የሚሰዉበት ነው። ሁለተኛ ደግሞ ዕጣን ክፍል አለው። ዕጣን የሚጨስበት ስለሆነ ማለት ነው። ስለዚህ ሁለቱ ታዲያ እንዴት ነው የሚሆነው? ሁለተኛ ነገር ይሄኛውን መልሰው ፓስተር ካሳሁንም እየጻፈ ጥያቄ ስላየው ፓስተር ካሳሁንም ጥያቄን ጠይቅ፣ ሁለት አይነት መሰዊያ ስለነበረ እንዴት ነው ብሎ የሚል የሰይጣንና የእግዚአብሔር በሚለው መነሾ ሀሳብ ላይ ያለው መሰለኝ። ፓስተር ካሳሁን እድል ስጥና በዚሁ መዝሙር አንድ ላይ ይመልሱት ሁለቱንም። ችግር የለውም። እሺ ቅዱስ ጳውሎስ መሰዊያ አለን ሲል የትኛው መሰዊያ ነው ፓስተር? አንድ ላይ እንዲመልስ ብዬ ነው መዝሙር። የፓስተር ካሳሁንም ጥያቄ ተመሳሳይ ስለሆነ ነው እንዴ? እሺ እሺ፣ ኦኬ ቴንክ ዩ ሶ ማች። ሁላችሁንም እጅግ አድርጌ ያመሰግናለሁ። የእኔ ጥያቄ አጭር ነው። አንደኛ ቆሮንቶስ 10 ላይ መዝሙረ ያሬድ ያነሱት ሀሳብ በንጽር የተቀመጠ ሀሳብ ነው። ከጌታ መሰዊያና ከሰይጣን መሰዊያ የሚለውን በእንግሊዝኛም በአማርኛም አንስተው ለንጽጽር አቅርበውታል። እንደዛ ከሆነ ይሄኛውን የጌታን ቴብል ለታቦት ከወሰድ ነው ከዛ በኋላ የሰይጣን ቴብል ደግሞ አለ እዛው ላይ። ስለዚህ የሰይጣንስ ታቦት አለ ወይ? ይህንንም በዛው እንዲመልሱልኝ ነው። አመሰግናለሁ። ኦኬ እሺ፣ አሁን አንድ ያልተግባባነው ነገር አለ ማለት ነው። በጣም ጥሩ። ታቦት ማለት ባጭሩ ለምሳሌ የሰይጣን ማደሪያ የሆነ ሰው የርኩስ መንፈስ ይባል፣ የርኩስ መንፈስ ታቦት ነው ይባላል። ምክንያቱም ታቦት የሚለው በቁሙ ትርጉሙ ግዕዝ ነው። በደንብ ተረዱት። ይሄንን ታቦት ማለት ማደሪያ ማለት ነው። ሰው ወይ የእግዚአብሔር ማደሪያ ይሆናል ወይ የርኩስ አይደል? ማደሪያ የሚለውን ሴንስ ትርጉም ስለሚይዝ ታቦት የሚለው ትርጉሙ ማደሪያ የሚል ነው። አለቀ በቃ። ይሄን ያዙ በጭንቅላታችሁ። አይ ዶንት ቲንክ ታቦት የሚለው አንደርስታንድ ስላላደረጋችሁት ነው። ሶ ታቦት ማለት አሁንም ደግሞ አለው ማደሪያ ማለት ነው የቁም ትርጉሙ። ኦኬ እግዚአብሔር የእግዚአብሔር ማደሪያ የተቀደሰ አለ፣ ደግሞ የሰይጣን ማደሪያ ደግሞ የረከሰ አለ። ሁለቱ ማደሪያ ይባላል። ቃሉ ታቦት ግዕዙ ስለሆነ ኦኬ። አሁን ቅዱስ ጳውሎስ ከጌታ ማዕድ የሚለውን እናት ቋንቋው እንግሊዘኛው የጌታ ጠረጴዛ ሎርድስ ቴብል የጌታ ምግብ የሚቀመጥበት ማለት ነው። ግን እናት ቋንቋው ግሪኩ ትራፔዛ ነው የሚለው የጌታ ማዕድ የሚለውን ከጌታ ማዕድ የሚካፈል የሚለውን እና ከአጋንንት ማዕድ የሚካፈል የሚለውን ስለ መብል የሚያወራ ነው አጠቃላይ ክፍሉ። አይ ትራፔዛ ማዕድ የምትለዋን ቆይ ፓስተር የወለት ጥያቄ አሁን የክፍሉን እኮ አይደለም የጠየቁኝ የነበረው። በጠየቁኝ ልክ መልክ ነው የመለስኩለት። ክፍሉ ላይ የጌታ ማዕድ የሚለውን ትራፔዛ ነው የሚለው እናት ቋንቋው። ትራፔዛ የሚለውን ደግሞ የእናት ቋንቋን ፍቺ ደግሞ ስናየው ምን ይላል? ይኸው a table or a stool ይኸው ትርጉሞቹን እያዩት ዳይኒንግ ቴብል ዳይኒንግ ቴብል እያለ ነው የሚያስቀምጠው። ስለዚህ ትራፔዛ የሚለው ሲለን መምህር አሁን ያ ክፍል ኮንቴክስቹዋል ኢንተርፕሪቴሽን አለን አደለ? ሁልጊዜ አንድን መጽሐፍ አንድን ክፍል ኮት አድርገን ቃሉን ከመፍታታችን በፊት ኮንቴክስቹዋል ኢንተርፕሪቴሽን አለን። ከዛ በኋላ እንደገና ደግሞ አንዷን ቃል ወስደን በተለያየ አይነት በተጻፈበት ቋንቋም አሁናዊውንም ቋንቋ አንድ ላይ አድርገን እንተረጉምና ተግባቦትን እናለን። አንደኛ ቆሮንቶስ 10 ላይ የተጻፈው ስለ ማዕድ ስለመካፈል እንጂ ጠረጴዛ ስለመካፈል አይደለም። ስለ ጠረጴዛ የሚነሳ ክፍል አይደለም ያ ክፍል እና ስለ ማዕዱ ነው የሚያወራው። የጌታን ማዕድ የጋንንትን ማዕድ እያለ ነው የሚያወራው እንጂ ጠረጴዛውን አይደለም ሜን ኮንሰፕት ያደረገውና ያንን ቴብል የሚለው ነገር ቴብል ስታንድስ ፎር ፉድ በክፍሉ የጌታ ማዕድ ምን ላይ ነው የሚቀርበው? የሚቀርብበትን አይደለም እያወራ ያለው እየጠየቁት ነው ፓስተር። የጌታ ማዕድ ምን ላይ ነው የሚቀርበው? በማናቸውም አይነት መንገድ ሊቀርብ ይችላል። በጠረጴዛ ሊቀርብ ይችላል፣ በእጅ ሊቀርብ ይችላል። እንደየሁኔታው ባለው ነባራዊ ሁኔታና ሁኔታው በፈቀደው ነገር ነው የሚቀርበው። እዚህ ጋር እናት ቋንቋው ትራፔዝ ያለው ምኑን ነው? ስለ ጠረጴዛው ሲያወራ
ስለ ጠረጴዛው ሊነግረን ፈልጎ ስለሚቀርብበት ነገር ሳይሆን የቀረበው ፓስተር ይቅርታና ጥያቄ እኔ ጥያቄ ትራፔዛ የሚለው ምኑን ነው ያልኩት? ጠረጴዛ እናት ቋንቋው ነገር የለውም። እናት ቋንቋው ያ የጌታን ተረጉመው ወይንስ ኮንቴክስቱ ጳውሎስ ሊያወራ የፈለገው ክፍሉ ላይ ሊናገር የፈለገውን እሱን ነው የምናስበው? እኔ መጀመሪያ ስፈታ መጀመሪያ እናት ቋንቋው ምን ብሎ ተጠቀመው ብዬ ነው የምጀምረው። እናት ቋንቋው ምን ብሎ አስቀመጠው፣ ምን ብሎ ፈታው። ከዛ በኋላ ደግሞ ኮንቴክስቹዋል ፍቹ ደግሞ ስለምን ያወራል። ምክንያቱም እናት ቋንቋው የተጠቀመውን ነገር እኔ አጥፍቼ ሰርዤ ሌላ ነገር አልሰጠውም። ምክንያቱም እናት ቋንቋው ትራፔዛ ብሎ አስቆንቶታል አይደል? መቼም ከእናት ቋንቋ በላይ አንሆንም። እናት ቋንቋ ትራፔዛ ይለዋል። ሀሳብ ጨርሳኔ ፓስተር ይቀርታል። መጀመሪያ ከኮንቴክስቱ አይደለም ወይ የምንነሳው? እንደ መጽሐፍ ቅዱስ አስተማሪዎች ቃላቱን ሳናቅ ነው ወደ ኮንቴክስቱ የምንገባው። ቃላት ጋር የምንሄደው በሁለተኛ ደረጃ ነው። ስለምንድን ነው ጀነራል ኮንቴክስቹዋል ኮንሰፕቱ ስለምንድን ነው የሚያወራው ብለን ካወራን በኋላ የቸገረን ክፍል ካለ ለሱ ፍቺ፣ የቃላት ፍቺ እንፈልግለታለን። መጀመሪያ ላይ ግን አጠቃላይ ክፍሉ የሚያወራው ነገር ስለ ማዕድ ነው። የክፍሉ ዋነኛ ሐሳብ፣ የተናጋሪው ዋነኛ ሐሳብ ምንድን ነው? ስለ ጠረጴዛ ነው ሊያብራራልን የፈለገው ወይንስ ስለ ማዕድ ነው ሊያብራራልን የፈለገው ብለን መጽሐፍ ቅዱሱን መጀመሪያ በመጽሐፍ ቅዱሱ ቃላቶች እንፈተዋለን። ልክ ቅድም እንደተናገርኩት መዝሙር 23 ላይ ወስጄ ዩ ፕሪፔርድ አ ቴብል ቢፎር ሚ ሲል ጠረጴዛ አመጣህና ሰጠኸኝ አዘጋጀህልኝ ሊል አይደለም፣ ማዕድ ነው፣ ቴብል ነው። እዛም ላይ የተጠቀመው መዝሙር 23 ላይ እናት ቋንቋው ምን ብሎ የተጠቀመው? ይቅርታ ፓስተር፣ ማዕድን አዘጋጀህልኝ። አይ እናት ቋንቋው አሁን እናት ቋንቋው ምን ብሎ ነው የመዝሙር ላይ የተጠቀመው? ሌው ብዬ በፊቴ ማዕድን ገበታን አዘጋጀህልኝ። ኖ እናት ቋንቋ ነው ያልኩት። አማርኛውማ ገበታ ይላል፣ ታቦት ይላል፣ የተለያዩ እንትኖች አሉት። እናት ቋንቋው ምን ብሎ አስቀምጠው ነው? ያ ክፍል ላይ እሱን ቼክ ማድረግ ይቻላል። ኮምፒውተር ልከፍት ነው፣ ችግር የለውም ልከፍት ነው። እሺ ይኸው ሳልም 23:5 ላይ ዩ ፕሪፔርድ የሆነ አንድ የሚዩት አድርጉልን። ኧረ ዮና እሺ ያው ዩ ፕሪፔር ኤ ቴብል ቢፎር ሚ ኢን ዘ ፕሬዘንስ ኦፍ ማይ ኤነሚስ ይላል። እዚህ ጋር ቴብል የሚለውን ሌላ ትርጉም ነው የሰጠው። ሻልቻን የሚል ትርጉም ሰጥቶታል። ቅዱስ ጳውሎስ ጋር ሲመጣ ግን ትራፔዛ ብሎ ነው ያመጣው። እናት ቋንቋው የጌታ ጠረጴዛ ወይም ሆሊ ቴብል ብሎ ነው ያስቀመጠው፣ ትራፔዛ ብሎ። የመዝሙረ ዳዊት ላይ ያለው እናት ቋንቋ ደግሞ ሌላ ትርጉም ነው ያስቀመጠው። ሁለቱን ቃላቱን ሳንረዳ ኮንቴክስቹዋል ፍቹ ላይ ከገባንማ ጨፍልቀን ቃላቱን ማይለውን ነገርም ጠቅልለን ልንፈታ ሊሆን ነው። ምክንያቱም በመዝሙረ ዳዊት ላይ የሰጡኝ በፊቴ ገበታን አዘጋጀልኝ የሚለውን በዚህ በእናት ቋንቋ ይፈተዋል። በአዲስ ኪዳን ስንመጣ ደግሞ የጌታ ማዕድ የሚለውን ደግሞ ትራፔዛ ወይም ሎርድስ ቴብል ብሎ ይፈተዋል። ስለዚህ እነዚህ ቃላቶች እናት ቋንቋው በተለያየ ቃል ከተጠቀመው እናት ቋንቋን ሳንፈታ ኮንቴክስቹዋል ፍቺ ካለንማ እናት ቋንቋን ሚስ አርገ ነው የራሳችንን ነገር ፈተን እናት ቋንቋ ከሚፈታው ውጭ ልንፈታ ነው ማለት ነው። ስለዚህ ሁለቱን እስቲ ያስማሙልኝ ፓስተር። እዚህ ጋር ትራፔዛ ያለውና እዚህ ጋር ደግሞ በሌላ እናት ቋንቋ የጠቀመው ምንድነው ልዩነቱ? ቴንክ ዩ ሶ ማች። ሁለቱም ላይ አንደኛ ቆሮንቶስም ላይ ሲያወራ መዝሙረ ዳዊትም ላይ ሲያወራ የተናገረው ነገሩ ስለሚቀርብበት ማቅረቢያው ጉዳይ ሳይሆን ስለምንካፈለው ማዕድ ነው። የመዝሙረ ዳዊትም የአንደኛ ቆሮንቶስም። ስለዚህ ኮንቴክስቱ አጠቃላይ ስለ መብል እያወራ እኛ ጠምዝዘ ነው ፎከስ አድርገን ያንን ክፍል ዋና ሀሳብ ባልሆነው
ማቅረቢያው ወይም ቴብሉ ላይ ወይም እንጨቱን ልተርጉምህ ብንለው ተናጋሪው ስለ እንጨቱ እያወራ አይደለም፣ ስለ ቴብሉ እያወራ አይደለም። ሰው ተናጋሪው እያወራ ያለው ስለ ማዕድ ነው። አጠቃላይ አንደኛ ቆሮንቶስ የጌታን ስጋና ደም ስለመካፈል አጠቃላይ ያንን አንድ የምንሆንበትን ማህበርተኛ የምንሆንበትን ኮንሰፕት ነው። ማህበርተኛ የምንሆነው የአጋንንትን ማዕድን በመካፈል ነው። እዛው ጋር ለምን የአጋንንት መሰዊያ ይላል? ከአጋንንት መሰዊያ ተካፋዮች ሆነን ስፒሪቱን ሼር እናደርጋለን ማዕዱን ስንካፈል ነው እያለ ያለው እንጂ ጠረጴዛውን ስንካፈል አይደለም። ኮንሰፕቱ ይሄ ከሆነ ሁለቱም ላይ ዋናው ፎከሱ ጠረጴዛ ወይም ቴብል ስታንድስ ፎር ሳክሪፋይስ ቦዝ ፓርት። እዛም ዳዊትም ማዕድን አዘጋጀህልኝ በፊቴ ሲል ወይም ገበታን አዘጋጀህልኝ ሲል ስለ እንጨቱ ሊያወራ የጠረጴዛውን አይነት ሊያወራ ሳይሆን በጠላቶቼ in the midst of my enemies you prepared a table before me in the midst of my enemies ሲል ያንን ክፍል ጠረጴዛ በጠላቶቼ ፊት አዘጋጀህልኛል። ስለ ማዕዱ ነው የሚያወራው። ሁለቱም ቦታ ላይ ያለውን ክፍል ጀነራል የኮንቴክስቹዋል ኢንተርፕሪቴሽን ከሰጠን በኋላ የቸገረን ጉዳይ ካለ ነው ወደ አንድ የቃል ፍቺና ትርጓሜ የምንሄደው በመጽሐፍ ቅዱስ አፈታት። ይሄንን ነው ልል የፈለኩት መዝሙረ። እሺ በደንብ እንደሰማሁት በደንብ ይስሙኝ። ምክንያቱም አሁንም እኔ ኮንቴክስቹዋል ፍቹ የዚህ ክፍል ስለ ክርስቶስ ክቡር ስጋ ክቡር ደም እንደሚያወራ ይህን ሁሉ ማንም አይጠፋውም። አሁን እየጠየቅኩት ያለሁት ቅዱስ ጳውሎስ በዚህ በመልእክቱ ላይ ትራፔዛ ብሎ ያስቀመጠው ምኑ ነው? ጥያቄ አሁን ትራፔዛ ተብሎ ሪፕሬዘንት የተደረገው ወይም ሎርድ ኦፍ ቴብል የተባለው የጌታ ጠረጴዛ የተባለው ወይም ትራፔዛ የተባለው ምኑን ነው? ይህ ትራፔዛ የተባለው የጌታ ስጋና ደም ነው ፓስተር? በማቅረቢያ ካለ ጠረጴዛ በጠረጴዛ ላይ ይቀርባል፣ ከሌለ በእጅ እንካፈላለን። ይሄ ነው ያለው። ምንም ማዕድ ነው፣ የማዕድ ጉዳይ ነው። እኔ እኮ የጠየቁት በምን ይካፈላሉ እኮ አይደለም ፓስተር። በዚህ ክፍል ላይ ትራፔዛ የተባለው የጌታ ጠረጴዛ የተባለው ወይም ሎርድስ ቴብል የተባለው ወይም ትራፔዛ የተባለው ይሄ የጌታ ስጋና ደም ነው ወይስ ምንድን ነው? ይሄ ማቅረቢያው ነው አይደል? ትራፔዛ የተባለው የቀረበበት ማቅረቢያው ጠረጴዛው ማለት ነው። ጠረጴዛው በጣም ጥሩ። ኦኬ። ስለዚህ ይሄ ማቅረቢያው የጌታ ጠረጴዛ ይባላል ወይም ሎርድስ ቴብል ወይም ሆሊ ቴብል ይባላል አይደል? በጣም ጥሩ። በዚህ ጠረጴዛ በዚህ በጌታ ጠረጴዛ በሚለው ወይ ደግሞ ትራፔዛ በሚለው ወይም በዚህ በመንፈሳዊው በጌታ ጠረጴዛ የሚቀርበው የጌታ ማዕድ ነው አይደል? ርሰው ከዛ በኋላ በወስድ ይሻለኛል። እሺ። አይ እኔ እኮ ምንም በደጋግመን ሳይክል እንዳንሰራ ኮንቴክስቹዋል ፍቹ ስለ ጌታ ስጋና ደም ስለ መብላት ስለ መጠጣት እየተነገረ ነው ብለን ኦኬ። ግን ደግሞ የጌታ ስጋና ደም ግን በምንድን ነው ምን ላይ ነው የሚዘጋጀው ምን ላይ ነው የሚቀርበው የሚለውንም ትራፔዛ ብሎ አስቀምጦልናል። ትራፔዛ የሚለው መስዋዕቱን የሚያቀሩበት መሰዊያ አይደለም። ለምሳሌ በሌላ ክፍል ላይ ፓስተር መሰዊያ አለኝ ቅዱስ ጳውሎስ አይደል መሰዊያ አለን ብሎ ያስቀምጣል። ያንን መሰዊያ ነው አለን ብሎ የሚያስቀምጠው ትራፔዛ የሚለው ወይስ ምኑን ነው? እና ትራፔዛ የሚለውን በዛው ይፍቱልኝ ብዬ ነው። ጨርሻለሁ። የሚለው ቃል የኢየሱስ ክርስቶስን መስዋዕት የምንካፈልበት ማቅረቢያ እንጂ በየትኛውም ዘመን ላይ በሐዋርያት አስተምህሮ ውስጥ ልምምድ ውስጥ ታቦት አምጥተው ሰርተው
ይሄ ታቦት የጌታ የኢየሱስ ክርስቶስ መሰዊያ ነው፣ የስጋና የደሙ መሰዊያ ነው ብለው አንደኛ እነሱ የሚያስቀመጡት አንድም ቦታ አንድም ከዚህ ጋር የሚስማማ ክፍል አላስቀምጡልንም። በታቦት ውስጥ እንሰዋለን ልትሰውም ይገባል ብለው ለምን በንጽጽር አንደኛ ቆሮንቶስ ላይ የአጋንንት መሰዊያ አለ። ለጣዖት የተሰዋውን ሰው ሲመገብ ያ የሚሰዋበት ቦታና ስፍራ አለው። ከዚህ የተነሳ እሱን የሚካፈሉ ከአጋንንት ጋር አንድ ይሆናሉ። ከክርስቶስ ስጋና ደም ከመስዋዕቱ የሚካፈሉ ደግሞ የመሰዊያው ማህበረተኞችና ከክርስቶስ ስጋና ደም ጋር አብረው ከኢየሱስ ጋር አንድ ይሆናሉ የሚል አስተምህሮ ለማስቀመጥ የተጠቀመበት የንጽጽር ስፍራ ነው ይሄ አንደኛ ቆሮንቶስ ምዕራፍ 10። ከዛም የተነሳ አጋንንት ታቦት አለው ብለን ልክ አሁን እኛ በአባባል ደረጃ የአጋንንት ታቦት ነው ብለን ሰዎችን እንናገራለን እንደተባለው እና እርስዎ እንዳነሱት እንደዛ የሚል ቢብሊካል የሆነ አንድ ማስረጃ የለንም ለዛ ነገር። ሁለተኛው ሐዋርያት በታቦት የጌታን ስጋና ደም እንፈትታለን፣ ያም ደግሞ ትክክለኛ መሰዊያ ነው ቴብል ብለንም ያልናችሁ ከዚህ የተነሳ ነው የሚል መጽሐፍ ቅዱሳዊ ማስረጃም አልሰጡንም። በልምምዳቸውም ውስጥ አልታየም። በአንድም ሐዋርያ ልምምድ ውስጥ ይሄ ጉዳይ አልታየም እና አሁን ቴብል የምትለዋን ጠረጴዛ የምትል ቃል ነች። ስለዚህ ጠረጴዛን ደግሞ ስንፈታው የሚሄደው ታቦት ጋ ነው ብለን ራሳችን ወደዛ ጋር ለመጎተት ካልፈለግን በስተቀር ክፍሉ ስለዛ ነው ወይ የሚያወራው የሚለውን ለዛ ነው በደንብ አንድ ክፍል ላይ ወስደን አንድ ቃል ከማውጣታችን በፊት ሙሉ ሐሳብ አስበን ያንን ይዘን ነው መሄድ ያለብን ከሚል እሳቤ ነው ይህንን መሞገቻ ሐሳብ ያነሳሁት። እሺ ማለት እሺ፣ እኔ እንግዲህ ጥያቄ ጠይቄው የተነበረው እና የመለሱልኝ እውነቱን ለመናገር ከኔ ምንም አልተገናኘም። አንድ የመጨረሻ ልሞክርና ሜይ ቢ ጥያቄን ካገኙት እሺ። ከዚህ እንደዚህ ላድርግ። ፓስተር ታቦት ማለት ምን ማለት ነው አልኩት ቅድም ስጀምር። ታቦት ማለት ማደሪያ ነው። በዚህ ተስማማን? ታቦት ማለት የግዕዝ ቃል ነው። ትርጉሙ ማደሪያ ማለት ነው። ትክክል። ስለዚህ ማደሪያ ካልን ታቦት የሚለው ቃል የእግዚአብሔር ማደሪያ ለሆነም ያ የእግዚአብሔር ታቦቱ ይባላል። የሰይጣን ማደሪያ የሆነ ሰው የሰይጣን ታቦትም ይባላል። ምክንያቱም ታቦት የሚለው በቁሙ ትርጉም ማለት ስለሆነ ማደሪያ የሚል ትርጉም ስለሚይዝ፣ ለምሳሌ እግዚአብሔር በታቦቱ ላይ አናግርሃለሁ ስላለው ሙሴን ያንን አማርኛ ግዕዙ ሲያስቀምጠው የመጀመሪያው ግዕዝ ስለሆነ ከአማርኛው በፊት የእግዚአብሔር ማደሪያ ለማለት ታቦቱ ለእግዚአብሔር የእግዚአብሔር ማደሪያ ያን ታቦት ብለን ሰየም ነው። ስለዚህ ታቦት ማለት ማደሪያ ማለት ነው ትርጉሙ። እዚህ ላይ ተስማምተናል አይደል? ታቦቱ ለእግዚአብሔር እንባላለን። ታቦቱ ለእግዚአብሔር እንባላለን። ታቦት ማለት ግዕዝ ቃል ነው ፓስተር። ለምሳሌ ቀጥተኛ እሳቤው ታቦትን የምናውቀው በአራት ካህናቶች ሌዋውያን የሚያዝ እሱ ፓስተር የወለት ይቅርታና እሱ እናንተ የምታውቁት እንደዛ ነው። ታቦት የሚለው ወደዛ ጋ ነው የሚሄደው። ለምን ያ ክፍል የሚያነሳልን በቀጥታ ስለ ታቦት ሲያወራ የቃል ኪዳኑ ታቦት የሚል አሁን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስቀርጻ የምትጠቀምበት አይነት እሱን ነው ቀጥታ ሄዶ የሚያሳየን ስለ ታቦት። እሱ የእናንተ ትርጉም ነው ፓስተር። እሱ እናንተ የምታስቡት ነው። የእኛን ነገር እኛን እናገር። እሱ እናንተ የምታስቡት በመጽሐፍ ቅዱሱ ታቦት የሚለውን ነገር ሙሴ ሲያመጣ ልመልስለት እኮ ነው። ቀርጸ ስራልኝ ሲለው ልመልስለት ፓስተር የሚቀመጥበት መናው የሚቀመጥበት የበቀለች የአሮን በትር የምትቀመጥበት እሱን አይደለም
ልመልስሎት ፓስት ሎት ለምሳሌ ታቦት ማለት አማርኛ አይደለም ግዕዝ ነው አይደል ፓስተር? ኦኬ ታቦት ማለት ግዕዝ ነው። ስለዚህ ፍቻ ያለው ማለት አይደለ? ታቦት ትርጉሙ ስለዚህ ታቦት ካለ ማደሪያ ማለት ነው። በቃ ፍቹ ይሄ ነው። ታቦት ማለት ማደሪያ ማለት ነው። የግዕዝ መጽሐፍ ቅዱስን አይተውት ከሆነ አጋጣሚ አግኝተው አይተውት ከሆነ ማደሪያ የሚለውን አማርኛውን ግዕዙ ታቦት 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 እያለ ይፈተዋል። ኦኬ ምክንያቱም ታቦት የሚለው በግዕዝ ቃል ትርጉሙ ማደሪያ ማለት ስለሆነ እግዚአብሔር ሙሴን ስራ የሰጠውን ሁለቱን ድንጋዮች ጽላቶች አስቀምጥበት፣ በዛ ውስጥ አሳድረው፣ በዛ ውስጥ አስገብታ አስቀምጠው ስላለው እግዚአብሔር ደግሞ በዛ በታቦቱ ላይ አድሬ አናግራለሁ ስላለው ያ እግዚአብሔር በታቦቱ ላይ አድሮ አናገረው ስንል ያንን ማደሪያውን ታቦት ብለን ጠራ ነው። ምክንያቱም ማደሪያ ማለት ስለሆነ እኛ እያንዳንዳችን የመንፈስ ቅዱስ የእግዚአብሔር መንፈስ ቅዱስ ማደሪያዎች፣ ስለዚህ እኛ ታቦቱ ለእግዚአብሔር እንባላለን። ማደሪያ እንደማለት ነው እኛ ራሳችን። ስለዚህ ታቦት ሲባል ሁሌም ራሱ ታቦት እንዳያገባው ይፈታል። አዎ ኮንቴክስቹዋል ሳይሆን ወርዱ ነው እየተፈታ ያለው። ኮንቴክስቹዋልማ በሆል የዛ ኮንተንት ስቴትመንት አላማ ነው ኮንቴክስቹዋል ይባሉ። አሁን እየፈታን ያለው አንደኛ ቆሮንቶስ ላይ ስንሄድ ታቦት ነው ጨረስ እንጂ መጀመሪያ ኮንቴክስቹዋል ያነሳ ነው። ከዛ እንደገና ደግሞ እኛን ደግሞ መጽሐፍ ቅዱስ የእግዚአብሔር ማደሪያዎች ናችሁ የሚለውን ራሱ ለእኛ ሲጠቀመን አንዱ የግዕዝ ቋንቋ በሁለት ቦታ ላይ ስለገባ ሁሉ ነገር አንድ አይነት አይደለም፣ ኮንቴክስቹዋሊ ነው የሚፈታው ብዬ ያነሳሁት ከዛ የተነሳ ነው። እኔ ደግሞ ወርዱን እንፍታ ያልኩት ለምንድን ነው? ወርዱ በራሱ ሲገባ የሚፈታበት አፈታት ስላለው ማለት ነው። ከዛ በኋላ ወርዱን ከሳንፈታ ኮንቴክስቹዋሉን በጀነራል አጠቃለን ከፈታ ነውማ ወርዱ ራሱ ሊያስተላልፍ የፈለገውን ኮንቴክስቱን ጋይድ የሚያደርገውን ወርዲንጉ ራሱ እየረሳነው ነው የሚሆነው። ስለዚህ አሁን እንመለስ፣ ችግር የለውም። ሰው ሌሎችንም እድል እንዲያገኙ እንደዚህ እናድርግ። ወርድ ሳንረዳ ኮንቴክስት አንፈታም። ሰው ወርዱ ቃላቱ ሳይገባው ኮንቴክስቱ እንዴት ነው የሚያገኘው? ለምሳሌ ሀሳብ ልሰጡ ቃል ከጀነራል ሀሳቡ ጀነራል አይዲያውን እንፈልጋለን ወይንስ ከዛ ውስጥ አንድ ቃል ፈልገን እሱን በማብራራትና በመፍታት ነው ሙሉ ክፍል የማገኘው ብለን ነው የምናምነው? የትኛው ነው? እኔ አንድ ቃል እኮ አላልኩም እኮ ፓስተር። እኔ ያልኩት የምመሰሎት የአንድን ክፍል የአንድን መጽሐፍ ቅዱስ ንባብ ምዕራፍ ኮንቴክስቹዋል ፍቺ ለማግኘት ወርዲንጎቹ ሊገባን ይገባል። ወርዲንጎቹ ምንድነው እያስተላለፉት ያለው መልእክት፣ እሱን ስንረዳ ነው ወደ ኮንቴክስቹዋል ፍቺ የምንመጣው። ሰው መጽሐፍ ቅዱስ ላይ በአንድ ምዕራፍ ውስጥ ያሉትን ቃላቶች ምን ትርጉማቸውን ሳያቅ አይ የምዕራፉ ጠቅላላ ምዕራፍ 1 ከቁጥር 1 እስከ 30 ያለው ሀሳቡ ይሄ ነው ካለ ይሸወዳል። ምክንያቱም በውስጥ የተጻፉትን ወርዶች ሳያቃቸው፣ ትርጉሙን ሳያቃቸው፣ አጋባቸውን ሳያቃቸው እንዴ ብለው ኮንቴክስት የሚፈታው ይወስደናል። በጣም በአብዛኛው ጊዜ ወደ ስህተት የሚወስደን ለዚህ ነው። አጠቃላይ አሁን አንደኛ ቆሮንቶስ ላይ ሄደን ስለ ጌታ ማዕድ እያወራ ባለበት ክፍል ውስጥ ስለ ማዕዱ ግራ ሳይገባን ስለ ጠረጴዛው ዋነኛ ንግግር አድርገን ወደዛ ስንወስድና ጠረጴዛን ስፈታው ነው ሙሉ ሀሳቡ ልክ የሚመጣው ስንል ይሄ ከፍተር አንድ ያካሄድ እንትን አለኝ። ያካሄድ አንዴ ቃላት ላይ ልክ እንደ አንዴ ከንቲባ እንጨርስና ላይ ሳይሆን አንዴ ያካሄድ ነው። አንዴ እንጨርስና እናስተው መሰንጠቅ እኛ እንጨርስና ችግር የለውም። ፓስተር ሌሎቹም ምድር እንዲያገኙ በቃ እየጨረስን እንምጣ። አንድ ክፍል ብቻ ያለውን ላሳየትና በዛ መጨረስ እንችላለን። ኦኬ እስቲ አንድ ክፍል ላሳየትና ያንን እንዴት እንዳይፈቱት ደግሞ የእርሶን አረዳድ ልስማ። ዕብራውያን መልእክት ላይ ቅዱስ ጳውሎስ ዕብራውያን 13:10 ላይ we have an altar ይላል ቅዱስ ጳውሎስ፣ ወይም መሰዊያ ያለን የሚለው ማለት ነው። we have an altar from which those who serve the tabernacle have no right to eat ይላል። ኦኬ
መሰዊያ አለን ይላል ቅዱስ ጳውሎስ። አልታር ይለዋል እዚህ ጋር። ቅዱስ ጳውሎስ መሰዊያ አለን ያለው የትኛው መሰዊያ ነው? ወይ የሉም እንዴ? ካሲ ወጣል እንዴ? ፓስተር ካሲ ሳይወጣ አይቀርም። ኦኬ፣ አይ በቃ ችግር የለውም። እሺ ሜቢ አይ ቲንክ ኔትወርክ ሊሆን ይችላል። ኔትወርኩ ሊያስወጣ ይችላል። መጥቷል። ስበዋለሁ፣ ያው ስቤዋለሁ። ግባ ፓስተር። አስገባ ታዲያ። ከንቲባውንም አስገባዋለሁ። አይ እንዳይረብሽ ግን ንገረው ከዚህ በኋላ። አይ ኧረ አይረብሽም፣ ከንቲባው አይረብሽም እኮ በጣም ሰላማዊ ሰው እኮ ነው። በቃሽ፣ ቀጥል ፓስተር፣ ቀጥል ካሲ። አታስወርዱት ከንቲባውንም። መዝሙር ፈቅደውለት ነው በነገራችን ላይ። በቃ ታርግ ሶፊዬ፣ ጥሩ ትምህርት ላይ ነው። እሺ ፓስተር አሉ። ኔትወርካቸው ቀይ በራባቸው ነው። ያው ኔትወርኩ አስቸግሮኝ ቀይ የበራባው ቶሎ ዘግቶብኝ ነው። ማነው ስሙ ባትሪው? አሁንም ይሰማውታል። አይ ቲንክ እየተቆራረጠ ነው። ትንሽ ካስዬ እንትን እያለብ ነው ፓስተር፣ ቀይ እያበራብ ነው ኔትወርክክ። እስከዛ ቀጥል ዲያቆን፣ አንተ ቀጥል። ኔትወርኩ እስከዛ የለውም። አይ ቲንክ ሙለታም ስለሚቀድም ከሙለታ ጋር ክፍል አይተን ሌሎቹ ጥያቄ መጠየቅ ይቻላል። መልስ ወይ ይግባ ማለት ነው። እሺ መዝሙር መጠየቅ እችላለሁ። ምናልባት ሀሳብን ከጨረስ ካልጨረስ ጨርስ። አይ ጥያቄ ያቀረብኩኝ ነው። ጥያቄ እንድትመልስልኝ ነው። ኦኬ እኔ እንድመልስልህ ነው የፈለከው? ፓስተር ካልተመቻችሁ አንድ ሰው አንተ ካልመለስክ ሌላ ሰው እንዲመልስልኝ ማድረግ እችላለሁ። አንተ ካልመለስልህ ቀጥል። አይ እኔ ጥያቄ አለኝ፣ መልስልህና ወደ ጥያቄ እሄዳለሁ። ጥያቄ ምንድን ነው? መሰዊያ ያለን የሚለው ቅዱስ ጳውሎስ መሰዊያ ያለን ያለው እዚህ ጋር we have an altar ያለው ቅዱስ ጳውሎስ መሰዊያ ብሎ የጠራው ምኑን ነው? ኦኬ እሱን በኮንቴክስቱ መሰረት ማየት ይኖርብናል። መሰዊያ ያለን ብሎ ስል ምን ማለት ነው፣ መስዋዕቱስ ምን ማለት ነው የሚለውን ነገር በዛው ማውራት እንችላለን። አንተ ግን ከዛ በፊት መሰዊያ ያለን ብሎ ሲል መስዋዕትም እንደሚቀርብ እዛ መጽሐፍ ቅዱስ ይናገራል አይደል? ሙሌ መልስልኝ። እኔ ለምን ትጠይቀኛለህ? ጨርስልኝና ከዛ በኋላ እንጠይቀኛለን። አሁን ጥያቄን እያቀረብኩ ስለሆነ መልስልኝ። ኦኬ እኮ መሰዊያው የሚለው በዛ ቦታ ራሱ ክርስቶስን ነው መሰዊያው ማለት ነው። መሰዊያ ያለን ያለው ክርስቶስን ነው። አዎ ኢየሱስን ማለት ነው። ኢየሱስን ነው። እሱ እንዴት እንደሆነ እኔ በኮንቴክስት ይሄን መልሼልሃለሁ። ለአንተ ግን በዚሁ አልመለስክም። ቆይ እንዴ ሙለታ እንደዚህ ብሎ ነገር አለ እንዴ? ምን ሆናል? ቆይ እንጂ መቼ መለስክልኝ? በኋላ መልስልሃለሁ ትለኛለህ እንዴ? መለስኩልህ እኮ ይኸው ኢየሱስ ነው አልኩህ አይደል? መልስ አልመለስክልኝ እኮ። ቆይ ልጠይቅ ድጋሚ። በኋላ በእጅህ አስቀምጠህ ያስከውን መልስማ አልመልስልህም እኮ እኔ መልስልኝ። እኔ መልስ መቼ ታውቋለህ? እኔ መልስ ሙለታይ ወንድሜ፣ አንተ መልስ መልስልኝ። የኔ ጥያቄ እሺ ወይ በቃ ከፓስተር ጋር ያንተን መልስ ይሄ ጠረጴዛውን እንድልህ ነው። አንተ እኔ በለኝ እኮ አላልኩም ሙሌ። ለምን እንደዛ ታስባለህ? የአንተን ትምህርት እኮ ንገረኝ አልኩት እኮ። እኔ ለመልሱ ኢየሱስ ነው እዚህ ጋር የተባለው ያለው ኢየሱስ እንዴት እንደተባለ በኮንቴክስቱ አስረዳለሁ። አስረዳኛ መጀመሪያ። ቆይ አንዴ ሙሌ ፕሊዝ። ይኸውልህ የሚለው መሰዊያ ያለ ጥያቄውን ለምን አልፈለግከውም እንዳቀርበው? ጥያቄ መቼ ጨረስኩ እኔ? እንዴ እኔ ያመጣሁትን ጥያቄ ጠይቀኛል እንዲ መልሰ ሙሌ። አይ እኔ መልሼ፣ እሺ ቀጥል፣ ችግር የለውም መልሼ አለው። ቀጥልሽ። እሺ